ጤና ይስጥልኝ ተመልካቾቻችን። የሩሲያም ከፍተኛ የጦር መሪ በሞስኮ መገደላቸውን ተከትሎ በአካባቢው ትልቅ ስጋት ተፈጥሯል። ዩክሬን የአውሮፓ መሪዎችን ድረሱልኝ እያለች ነው። በዝርዝር እንመለከተዋለን። እስራኤል ማምሻውን በሊባኖስ ሰፊ ጥቃት መፈጸሟ ሲሰማ የአሜሪካ ኮንግረስ በኢትዮጵያ ጉዳይ ስብሰባ መቀመጡ ታውቋል። ከፈረንሳይ ቤተ መንግሥት የወጣም አስገራሚ መረጃም ደርሶናል። በላይ በቀለ ነኝ። አብራችሁን ቆዩ። የሩሲያም አንድ ከፍተኛ ወታደራዊ ጀነራል ሞስኮ ውስጥ መገደላቸው ተነገረ። ሌተናንት ጀነራል ፋኒል ሳርቫሮቭ መኪና ውስጥ በተጠመደ ቦምብ መገደላቸውን የሩሲያ መንግሥት ይፋ አድርጓል። የሩሲያ ጦር ኃይሎች የሥልጠና መምሪያ ኃላፊ የ56 ዓመቱ ሳቫሮቭ ዛሬ ጠዋት በሚያሽከረክሩት መኪና ላይ የተጠመደ ቦምብ ፈንድቶ ነው የተገደሉት። ቦምቡን ያጠመደው የዩክሬን ደህንነት አገልግሎት ሳይሆን እንዳልቀረ ቢነገርም ዩክሬን እስካሁን ምንም አስተያየት አልሰጠችም። አጣሪ ኮሚቴ ተቋቁሞ ግድያውን እየመረመረ ሲሆን ጀነራሉ ያሽከረክሩት የነበረው መኪና በፍንዳታ ክፉኛ መጎዳቱን የሚያሳይ ምስል ተሰራጭቷል። ሳቫሮቭ በ1990ዎቹና በ2000 መጀመሪያ በተካሄደ የቼቺኒያ ጦርነት የተካፈሉ ሲሆን በ2015 በሶሪያ የአንድ የሩሲያን ዘመቻ መምራታቸው ይነገራል። ፕሬዝዳንት ቭላዲሚር ፑቲን የጀነራሉን መገደል እንደሰሙ የጸጥታ ካቢኔያቸውን ወዲያው ለስብሰባ መጥራታቸው ታውቋል። ሩሲያ በዩክሬን ላይ ሙሉ ወረራም ከፈጸመችበት ጊዜ አንስቶ ከፍተኛ ወታደራዊ አመራሮችና ታዋቂ ሰዎች ሞስኮ ውስጥ መገደላቸው ይታወቃል። የዩክሬን ጦርነት በተጀመረበት 2022 የታዋቂ ብሔረተኛና የፑቲን የቅርብ ወዳጅ ሴት ልጅ የ29 ዓመቷም ዳሪያ ዱግና እንዲሁም ደግሞ ባለፈው ሚያዝያ ጀነራል ያሮስላቭ ሞስካሊክ በተመሳሳይ በመኪና በተጠመደ ቦምብ መገደላቸው ይጠቀሳል። ጦርነቱን ለማስቆም የተጀመረው ድርድር ከመቀጠሉ ጋር ተያይዞ ታዋቂው የአሜሪካ ሴናተር ሊንሲ ግራሃም ፑቲን የተኩስ አቁም ድርድሩን ጨርሰው ውድቅ ካደረጉ ሀገራቸው ዩክሬንን ቶምሃውክ ክሩዝ ሚሳኤል ልታስታጥቅ ይገባል ሲሉ ገልጸዋል። ፑቲን የሰላም እቅዱን ውድቅ ካደረጉ ፕሬዝዳንት ትራምፕ ከሩሲያ ነዳጅ በሚገዙ እንደ ቻይና ባሉ ሀገሮች ላይ ተጨማሪ ታሪፍ ሊጥሉ እንደሚገባ፣ ሩሲያም 20 ሺህ የዩክሬን ልጆችን በማገቷ በአሸባሪነት እንድትፈረጅና ከሁሉም በላይ ትራምፕ ልክ በቬንዙዌላ እንዳደረጉት በሩሲያ ነዳጅ ላይ ማዕቀብ እንዲጥሉ ጠይቀዋል። አሜሪካም በሩሲያ ላይ ያላት አቋም ሊለወጥ ይገባል፣ የሞስኮን ድሮኖች እየመታች እንድትጥል፣ ለዩክሬን ቶምሃውክ ሚሳኤል እንድትታጠቅ ማድረግን ጨምሮ ወሳኝ እርምጃዎች እንዲወሰዱ እየመከሩ ናቸው። የሴናተሩ አስተያየት ሌላ ዙር ድርድር በፍሎሪዳ በሳምንቱ መጨረሻ መካሄዱን ተከትሎ የተሰማ ነው። ሴናተር ግራሃም ለዩክሬን ይሰጥ የሚሉት ቶማሃክ ክሩዝ ሚሳኤል ከመርከብና ከምድር ተወንጭፎ በ1200 ኪሎ ሜትር ርቀት ላይ የሚገኝ ኢላማን በሚገባ መምታት እንደሚችል ሲነገር፣ በላንቃው የሚሸከማቸው ፈንጂዎች እጅግ ጠንካራ የሚባሉ ምሽጎችን ጭምር ደርምሰው የማውደም አቅም አላቸው ይባላል። ሚሳኤሉ በጣም ፈጣንና በራዳር የማይታይ መሆኑም ልዩ ያደርገዋል። ዩክሬን እንዲህ ያለ የረጅም ርቀት ሚሳኤል እንዲሰጣት ለብዙ ጊዜ ስትጠይቅ የቆየች ቢሆንም የኔቶ አባል ሀገራት ከውጤቱ አደገኛነት አንጻር ጥያቄውን በተደጋጋሚ ችላ ብለው አሳልፈዋል። በሌላ ዜና የአውሮፓ ሕብረት በሩሲያ ላይ ጥሎት የቆየውን የኢኮኖሚ ማዕቀብ እስከ መጪው ሐምሌ መጨረሻ ማራዘሙን ሲያስታውቅ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ደስታቸውን ገልጸዋል። እንዲሁም ሀገሪቱ ከአውሮፓ ሕብረት 2.7 ቢሊዮን ዶላር መቀበሏ ሲነገር ጦርነቱ ከጀመረ ወዲህ አጠቃላይ ከሕብረቱ 83 ቢሊዮን ዶላር አግኝታለች። ከሩሲያም የቀጠናው ስጋትነት አንጻር ሐሳብ የገባቸው አንዳንድ የምዕራብ ሀገሮች ደግሞ የጦር ኃይላቸውን ቅርጽ ለማስፋት የሚያስችል ዕቅድ እያወጡ ናቸው ተብሏል። ጣሊያን ለምሳሌ አዲስ የሲቪልና ወታደራዊ ክንፍ ለማቋቋም 5000 ሰዎች እየመረጠች ወይም እየመለመለች መሆኗን ስታስታውቅ ለመደበኛ 6000 ተጨማሪ ወታደሮች እየቀጠረች ነው። ከኔቶ ግዙፍ ወታደራዊ አቅም ካላቸው አባል ሀገሮች አንዷ ፖላንድ በሚቀጥለው የፈረንጆች ዓመት
400,000 ገደማ ሕዝብ አጠቃላይ ወታደራዊ ስልጠና ለመስጠት አቅዳለች። ሩማንያም ዕድሜያቸው ከ18 እስከ 35 ሴትና ወንዶች ለውትድርና እንዲቀጠሩ የሚያስችል አዲስ ሕግ ስታጸድቅ የ4 ወራት የክፍያ ስልጠና እንደሚሰጣቸው አስታውቃለች። ተመዝጋቢዎች ጀርመን በበኩሏም አሁን ያላትን 180,000 ሰራዊት ቁጥር ወደ 260,000 ለማሳደግና ተጠባባቂ ኃይሏን እጥፍ በማድረግ 200,000 የማድረስ ዕቅድ ሲኖራት፣ ፈረንሳይ አዲስ የፈቃደኛ ወጣቶች ውትድርና አገልግሎት በመጪው ዓመት ስታቅድ እስከ 10,000 ወጣቶች በመጪው ዓመት ለመመዝገብና በአጠቃላይ በቀጣዮቹ ዓመታት 50,000 ወጣቶች እመለምላለሁ ብላለች። የብሪታንያ መንግሥት በተመሳሳይ አሁን ያለውን የጦር ኃይል ቅርጽ በማስፋት በ3 ዓመት ውስጥ 76,000 መደበኛ ወታደሮች ለመጨመር አቅዷል። እስራኤል በደቡባዊ ሊባኖስ ድብደባ መፈጸሟ ተነገረም። የእስራኤል ጦር ማምሻውን ባወጣው መግለጫም የሄዝቦላህ ሚሊሻ ቡድን በርካታ ይዞታዎች መምታቱን አስታውቋል። በተለይ ከደቡባዊ ቤይሩት 50 ኪሎ ሜትር ርቀት ላይ በምትገኘው ሲዶን ከተማ ቁጥራቸው ያልታወቀ የሄዝቦላህ አባላት መገደላቸውንና በርካታ መሠረተ ልማቶች መውደማቸውን ዘገቦች አመልክተዋል። እስራኤል ከቅርብ ጊዜ ወዲህ በተለይ ባለፈው ዓመት የተኩስ አቁም ከተደረሰ በኋላ በሊባኖስ ጥቃት አጠናክራ መቀጠሏ ይነገራል። ሄዝቦላህና የሊባኖስ መንግስትም እስራኤል ስምምነቱን በመጣስ ድብደባ እየፈጸመች ነው በሚል ተደጋጋሚ ክስ ያቀርባሉ። በጋዛም የእስራኤል ጥቃት ተጠናክሮ ሲቀጥል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በኢየሩሳሌም የግሪክ አቻቸውን ተቀብለው አነጋግረዋል። በቀጠናዊ የጸጥታ ሁኔታ ላይ ሰፊ ውይይት ማካሄዳቸውን የፈረንሳይ ፕሬዝዳንት ቤተ መንግሥት አንድ ሰራተኛ ውድ በሆኑ የጠረጴዛ ዕቃዎች ስርቆት ተከሶ ፍርድ ቤት ሊቀርብ ነው። የሻምፓኝ ብርጭቆዎችና ሌሎች 100 የሚደርሱ ውድ የቤተ መንግሥቱ ዕቃዎች በግል ዕቃ ማስቀመጫው በመኪናውና በቤቱ መገኘታቸው ታውቋል። መጥፋታቸው ይፋ መሆኑን ተከትለው ማለት ነው። እስከ 40,000 ዩሮ ያወጣሉ የተባሉትን ዕቃዎች ሰርቋል በሚል የቤተ መንግሥቱ ታዋቂ ምግብ አብሳይ ቶማስ ኤም ከሌሎች 2 ሰዎች ጋር ፍርድ ቤት እንደሚቀርብ ተነግሯል። የአሁኑ የኤሊሴ ቤተ መንግሥት ስርቆት ከወራት በፊት ከፓሪስ ሙዚየም 88 ሚሊዮን ዩሮ የሚያወጡ ጌጣጌጦች መዘረፋቸው ይፋ መሆኑን ተከትሎ የተሰማ ነው። ቶማስን የሚተካ ሰራተኛ ለመቅጠር ቤተ መንግሥቱ ማስታወቂያ ማውጣቱ ታውቋል። በሌላ ዜናም ወርቅ ለመጀመሪያ ጊዜ ከ$4,400 በላይ በመሸጥ ከፍተኛ ጭማሪ ማሳየቱ ተሰምቷል። የአሜሪካ ማዕከላዊ ባንክ በሚቀጥለው ዓመት የወለድ መጠኑን ይቀንሳል ተብሎ ስለሚጠበቅ የከበሩ ማዕድናት ዋጋም ጨምሯል ሲሉ ተንታኞች ይገልጻሉ። ወርቅ ባለፈው ዓመት አጋማሽ ላይ 1 ግራም $2,600 የነበረ ቢሆንም የመካከለኛው ምስራቅ አለመረጋጋትና የትራምፕ አስተዳደር የጣላቸው ታሪፎች ዋጋው እንዲጨምር አስችለዋል። በኢትዮጵያም ወቅታዊ ሁኔታ ላይ ያተኮረ ውይይት በአሜሪካ ኮንግረስ መካሄዱ ተነገረ። ውይይቱ በተለይ በኦርቶዶክስ እምነት ተከታዮች ላይ በሚፈጸም ጥቃትና በሕገ መንግሥት ማሻሻያ ላይ ያተኮረ ነው ብሏል የጀርመን ድምፅ ባሰራጨው ዘገባም። በአሜሪካ ኮንግረስ የተካሄደውን ይህንኑ ውይይት የጠራው የኢትዮ አሜሪካም የሲቪክ ድርጅቶች ጥምረት ሲሆን በቅርቡ ለአሜሪካ ሕግ አውጪ ምክር ቤት በቀረበም ኢትዮጵያን በተመለከተ ውሳኔ ላይ ትኩረት ማድረጉን ዘገባው አመልክቷል።